10 ነገር ለማንም አትንገር ዓላማ ግቡን እንዲመታ ያሰብከው እንዲሳካ ተዳረህ እንዲሰምር ዱንያህም ቤተሰብህ እንዲጠበቅ ለማንም ካላህም ከሰውም ሰላም መኖር ከፈለክ 10 ነገር ለማንም አትንገር ለባለቤቴም አልንገር እሷም ለአንተ አትነግርህም አንተም ለሷ ነግራትም ሀታ ለእናትህም አነግረው ሚስጥር አለ ግን አንድ ጥያቄ አለኝ ገና ሳንጀምር እስቲ በጥያቄ እንጀምር 10 ጥያቄ ነው እንደውም የሚኖረኝ ለምን መሰለህ አሁን 10 ነገር ለማንም አትንገር ብለን ልንጀምር ነው እነዚህን 10 ነገሮች አሁን ልንዘረዝር ነው እንደምገምተው ምን ዘረዝር ከሆነኮ ከዚህ በኋላ በእነዚህ 10 ነገሮች ጉዳይ እኔና ሁሴን አንተማመንም ማንም ማመን የለበትም አጂ በ10 ነገር ላይ የተፈቀደ ነው خير እና ለእናትም ማነግረው ሚስጥር አለ ለሚስትም ማነግረው ሚስጥር አለ ለባለም የማይነገር ለጓደኛም ማነግረው ሚስጥር አለ በአንተና ባላ ብቻ የሚቆም ነው 10 ነገር ነው እንግዲህ ኢኽላስ ማሳያ ናቸው 10 መዘርዘሪያ የቁርአን የሐዲስ ማስረጃ ስለሚያስፈልገው ሰፋ ያለ ጊዜ ይፈልጋል ዛሬ አንዱን ነው የምናየው ከአስሩ ስለዚህ 10 ሳምንት ሊወስድብን ይችላል እንደው ምናልባት ወደ በአራት በ3 ጠቅላላ እናደርገዋለን ቢያስ ስለዚህ 10 ነገር ለማንም አትንገር አንድን ዛሬ እናያለን እንግዲህ አማና ነው አላቀቱ ዘውጂያ በትዳር መካከል በትዳር ዙሪያ ትዳር ስትይዝ መጀመሪያ ትዳር አላህ ሱና ነው እንግዲህ አላህ እንደነገገው ነው ለሰው ቅርና እንሰሳም እንደኛ ጎጆ ቀልሰው የልጅ የማያውት ብንታመም አስተማሚ ብንሞት ወራሽ የማይፈልጉት እንኳን እየተዋገቡ እየተዋለዱ ያሉት ይሄ አላህ ሱና የማይወልደው አላህ ብቻ ነው ሰው ጎጆ ተቀለሰ ትዳር ተመሰረተ ምን ማድረግ እንዳለበት አላህ Subhanahu Wa Ta'ala ነግሮናል ወአሽሩሁነ ቢልማዕሩፍ ሚስቶቻችሁን ተንከባክባችሁ ያዙ በመልካም ማግባት ቀላል ነው በጣም ቀላል ነው ከባዱ ትዳርን 50 ዓመት 60 ዓመት ማዝለቅ ነው ተጠንቅቆ ጥንቃቄ ያስፈልጋል አብዛኛው ሰው ያቃተው ይኖር ይሄ ነው መንከባከብ ለፍቻ ለመቸኮል ፍች እኮ አሁን በቃ ባህል ሆኗል እኮ አሁን ቤተሰቦች አልጠይቅ በሄደችበት ደውሎ ፈትችሻለሁ የሚል እኮ አለ እንዲህ ያሉ ሰዎች ተውበት ያስፈልጋቸዋል አላህን አስቆጥተዋል ሴትዮዋንም ተውበት መጠየቅ አለባቸው ሽማግሌ ልኮ ተንከባክቦ ሸልሞ አጋጊጦ አምጥቶ ሲያባርር እንዲህ አይደለም ማለት ያዘን ቢኢምሳኪን አው ተስሪህም ቢኢህሳን ተንከባክበ ያዝ ካልሆነልህ በክብር መልሳት ለወላጆቿ ይሄ አዲያብ እየቀረ ይመጣ ይመስላል እና በሚስት ዙሪያ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ጠንቀቅ ዝተዋል እንጂ ዛቻ ቃል ተናግረዋል ምን የሚል ዛቻ ነው የተናገሩት ኢነ አሸረ الناس አሉ ኢነ ሚን አሸር الناس ተንኮለኛ ሰው ማለት አልኻሰቲ من አሸር الناس عند الله ዘንዳ መንዚለተን يوم القيامه የቂያማ ቀን አላህ ዘንዳ በሸረኛ የሚጠይቅና በአላህ ዘንድ የሚቀርብ الرجل يفدي الى امراته وتفدي اليه ثم ينشر سرها رواه مسلم የሚስቱን አይብና ሚስጥር የሚዋጣ የባሏን የምትዋጣ እንግዲህ ሰው እንዲሰማበት የማይፈልገውን አይቡን ነውሩን ሚስጥሩን እንዲህ ይወዳል እንዲህ አይወድም እንዲህ ብሎኛል እንደዛ ብሏል ማለት አይፈቀድለትም ሀታ ቢፋቱ እንኳን ለምን ሙስሊም ወንድሟ ነው ሙስሊም እህቱ ነች የአይብ መውጣት የለበትም ምክንያቱም አይብ ነው ነውር ነው ከባድ ነገር ነው አማና ነው እና በአማን ቀን ያወሩት የተጣሉት ማውራት ከባድ ወንጀል ነው ይሄን አሉና ለምሳሌ ምን ነው ነገር ሰው ይወናደድና ልበሳጭና የሚነገርና የማይነገር አለ እንዲህ ችግር አለባት መከሩልኝ ተበላህ የምነገረው ነገር አለ ለቤተሰቦቿ ወይንም ደግሞ እንዲህ ችግር አለበት መከሩልኝ ብላ ለጓደኛም ይሁን ለቤተሰብ ነገር ችግር የለውም የሚነገር አለ የማይነገር አለ እሱን መለየት ነው ይሄ መለየት ነው በነገራችን ላይ አንድን ሰው አሁን እንዲያን ነገሮችን
ካለየኮ ወደ ጋብቻ ራሱ መምጣት አለበት እንዴ? አልበሰለም እኮ አይደለ ሼህ? ውድ ወንድሜ ህይወት እንደ መጽሐፍ ናት። ነገር ግን እያንዳንዱ ገጽ ለሁሉም ሰው እንዲነበብ አይፈቀድም። ብዙዎቻችን ያገኘነውን ጸጋ፣ ያቀድነውን ስኬትና የልባችንን ስሜት ለሰዎች ሁሉ የመናገር ጥማት አለብን። ነገር ግን እስልምናችን ሚስጥርን የመጠበቅን ጥበብ ትልቅ ትምህርት ይሰጠናል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፍላጎቶቻችሁ ግባቸውን እንዲመቱ በሚስጥር በመያዝ ታገዙ። እያንዳንዱ የጸጋ ባለቤት ተመቀኝ ያለውና ሐጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰላም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር። በጣም ይቀርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት መዓል ብቻ ቆይ። ውጤቴ ሀኔ እናገር ስጨርስ። ሶስተኛ አዱዓ ወዝክር፣ ዱዓዎችን ናብዛ። አዝካር ሰባ ወልመሳ ያለ ሰው አይና ያገኝ ኩል ቁል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነናስም ሲሕርም ምንም አያገኝም። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ ይሄን ብለህ ወጥተህ ችግር አይከት። ዓሊ ረዲየላሁ ዐንሁ እንዲህ ይሉናል፣ ከሰዎች ሰላም የምናገኝባቸው መንገዶች 10 ናቸው ይላሉ። ከ10ሩ 9ኙ ሰዎችን ችላ ማለትና ዝምታ ሲሆን 10ኛው ደግሞ ትንሽ ጭንቅላት ካላቸው ሰዎች በሙሉ መራቅ ነው ይላሉ። ሁሉንም ነገር አለመናገርህ ድክመት ሳይሆን የጥበብና የጥንካሬ ምልክት ነው። ለዚህም 3 ምክንያቶችን ልብ በል። አንደኛ፣ እቅዶችህን በሚስጥር ያዝ ወይም ከአይንና ከምቀኝነት ተጠበቅ። አዲስ ነገር ለመጀመር ስታስብ ገና ሳይሳካ ለሰው ሁሉ አታውራ። ገና ያልበቀለ ዘር ለወፍ ይጋለጣል። እቅድህ ፍሬ አፍርቶ ሁሉም እስኪያየው ድረስ ከአላህ ጋር ብቻ ተመካከር። ሰዎች ባወቁ ቁጥር የሐሳብ መበታተን፣ የምቀኝነት አይንና የተስፋ መቁረጥ ንግግሮች ሊገጥሙህ ይችላሉ። ስኬትህ ራሱ ድምፅ አለው። ስለዚህ እስኪሳካ ድረስ ዝምታን ምረጥ። ሲኖርህ በጣም አትኩራ። ባለፈህ ነገር አትቆጭ። ባለፈህ ነገር አትቆጭ፣ አትዘን። በዚህ መካከል ሆነህ ለመኖር ምን ያስፈልጋል? ባለህ ነገር አመስግን። ለኢን ሸከርቱም ለአዚደነኩም። ሹክር የሚባለው ነገር እዚህ ነው። ሹክሩ ምንድነው? በምላስህም አላህን ታመሰግናለህ። ያንን አላህ በሰጠህ ኒዕማ ደግሞ እሱ በሚወደው መንገድ ላይ ታውላለህ። ሁለት ነገር ስለሚይዝ ሹክር ማለት ነው። አልሐምዱሊላህ ኢዕቲራፍ አለው። ጌታዬ ምስጋና ይገባህ፣ ይህ ያንተ ፈድል ነው፣ ያንተ ትሩፋት ነው፣ ይህን ጸጋ የሰጠህኝ አንተ ነህ። ከዛ ደግሞ ያንን ጸጋ አንተ በምትወደው መንገድ ላይ አውለዋለሁ። አረቦች እንዲህ ይላሉ፣ ኢነል ጅራሐ ኢዛ ኸበዕተሃ ሹፊየት፣ ህመምህን ከደበቅከው ይድናል ይላሉ። ፈክቱም ጅራሐከ ላ ትኽቢር ቢሂ አሐዳ፣ ህመምህን ለማንም እንዳትናገር ለራስህ ያዘው ይላሉ። ምክንያቱም ሰዎች ያወቁት ህመም መቼም አይድንም ይላሉ። ፈከም ሚን ከሊሚን ሸካ ሊናሲ ለውዓተሁ ፈዛደሁ ናሱ አለመን ፈውቀ ማ ወጀዳ፣ ህመሙን ለሰዎች የተናገረ ህመሙ ላይ ህመም ጨምረውለት ተመለሰ ይላሉ አረቦች ማለት ነው። ለዚህም ዓሊ ረዲየላሁ ዐንሁ እንዲህ ይላሉ፣ ችግር በሚያጋጥምህ ሰዓት ለሰዎች ከመናገር ይልቅ ይላሉ 2 ረክዓ ሰግደህ ለአላህ ሱብሓነሁ ወተዓላ ሀጃህን ንገር ይላሉ። ሁለተኛ፣ መልካም ስራዎችህን ደብቅ ወይም ኢኽላስህን ጠብቅ። በቀኝ እጅህ የሰጠኸውን ግራ እጅህ እስከማታውቅ ድረስ ደብቅ። ከአላህ ጋር ብቻ የሚኖረህ ሚስጥራዊ ስምምነት ይኖረህ። ሰዎች እንዲያውቁልህና እንዲያደንቁህ በፈለክ ቁጥር የጥሩ ስራህ መንፈሳዊ ጣዕም እየቀነሰ ይሄዳል። በሰው ዘንድ ከመታወቅ ይልቅ በአላህ ዘንድ መታወቅን ቅደም ተከተል አድርግ። ድብቅ አምልኮ የልብህ ብርሃንና የቂያማ ቀን ጋሻህ ነው። 3 ነገሮችን ለሰዎች አትናገር ይላሉ ኢብኑል ጀውዚ ረሂመሁላህ። የመጀመሪያው ዘሀበክ፣ ስላለህ ነገር በሙሉ ለሰዎች አትናገር ይላሉ። ምክንያቱ ደግሞ ፈኩሉ ዚ ኒዕመቲን ማሕሱድ፣ ጸጋ ያለው ሰው በሙሉ ምቀኛ አለበት ይላሉ። እና ያለህን ነገር በሙሉ ለሰዎች እያሳየህ ምቀኛ አትሰብስብ ይላሉ። ሁለተኛ ለሰዎች መናገር የሌለብህ ነገር ዘሀበክ፣
ስለ እቅዶችህ ለሰዎች መናገር የለብህም ይላሉ። ማድረግ ያሰብካቸውን ነገሮች በድብቅ አድርጋቸው ይላሉ። ሶስተኛ ለሰዎች መናገር የሌለብህ ነገር ደግሞ መዝሀበክ፣ ስለ ማንነትህ ሁሉም ሰው ማወቅ የለበትም ይላሉ። ምክንያቱም ሰዎች ስላንተ ባላወቁ ቁጥር ላንተ በጣም ጥሩ ነው ይላሉ። ሶስተኛ የውስጥ ማንነትህንና የቤትህን ሚስጥር አትዘርጋ። ደስታህንም ሆነ ችግርህን ለሁሉም አታጋራ። ለሚወድህ ሰው ደስታህ ኩራት ቢሆንም ለሚቀናብህ ግን የቁስል ያህል ይለበልበዋል። ችግርህንም ለሰው ሁሉ ስታወራ መፍትሄ ሳይሆን መሳለቂያ ልትሆን ትችላለህ። ቅሬታህንና ጭንቀትህን ለአላህ ብቻ ንገረው። ሰይዲና ያዕቁብ ዓለይሂ ሰላም እንዳሉት ሐዘኔንና ጭንቀቴን የማወራው ለአላህ ብቻ ነው። ረጋ በል ተረጋጋ። ሰኪና ከሌለ የት እንደምትሄድ ታውቀዋለህ። አሁን ሰኪና የሌላቸውን ሰዎች በየቦታው ተመልከት። የት ነው ያሉት? هو الذي أنزل السكينة ሰማይ ላይ ነው ያለችው። አላህ ነው የሚያወርዳት። ለቀዥቃዣ ሰው ሶላት ላይ እንቀዠቀዣለሁ። አላሁ አክበር በል እስኪ ትንሽ ተረጋጋ። እስኪ አንድ ረካዓሽ ተረጋጋ። ይሄው ምን እንደሚደርስብህ አንተ እኮ الآن أنت بتغلق باب الخير على نفسك። براس ላይ እኮ የኸይር በር የዘጋህ ነው። የዱነ በኋላ መተህ ታለቅሳለህ። ርዝቅ የጠበበ ትለኛለህ፣ እንዲሆንክ ትላለህ። ራስህ እዚያ ያጠበኸው አላህ ፊት ቆመህ እየተንቀዠቀዥክ። በተለይ በረመዳን ሸያጢን ታስሯል። ምንድነው? የት ነው የምትሄደው? አንደበታችንን በቆለፍን ቁጥር የልባችንን ሰላም እናተርፋለን። ሁሉንም መናገር የትህትና ምልክት አይደለም። ይልቁንም ንግግርህን መመጠንን ልመድ። በዝምታህ ውስጥ ትልቅ ግርማ ሞገስ አለ። አስታውስ፣ አላህ ያወቀው ነገር ሰዎች ባያውቁትም አይጎድልብህም። የሰዎች ውዳሴ አያልቅህም፣ የሰዎች መተቸትም አያሳንስህም። ትልቁ ስኬት አላህ ዘንድ ሚስጥሩ ያማረ ባሪያ መሆን ነው። አላህ በሰማኑ የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዚህ ላይ የማይለቀቁ ቪዲዮዎች እንዲሁም የተለያዩ የዓሊሞች ንግግሮችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።